ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ ያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በትግራይ ክልል ያለው ቀውስ እየዋለ አዲስ ነገር ማሰማቱን እንደቀጠለ ይገኛል። በአንድ በኩል ከህወሓት አመራሮች ጋር አብረው እየሰሩ ነው የክልል ፕሬዝዳንት መሆናቸውና ከመንግስት የተሰጣቸውን ኃላፊነት ረስተዋል የሚባሉት፣ በሌላ በኩል ደግሞ በህወሓት አመራሮችና በኤርትራ መንግስት ጥርስ ተነክሶባቸዋል የሚባሉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ አሁንም በህወሓት በኩል እየተሰረባቸው ያለው የመፈንቅለ መንግስት ሴራ መቀጠሉ ተሰምቷል። የሚናገሩትን ሰሚ ያጡት ፕሬዝዳንቱ አሁንም በአንድ መድረክ ላይ ሲያነጋግሯቸው የነበሩ ጀኔራሎች መድረኩን ጥለው ረግጧቸው እንደወጡ ተሰምቷል። ይህም በክልሉ አጥልቶ የነበረው መፈንቅለ መንግስት ሊካሄድ ይችላል የሚለውን ስጋት ዳግም አገርሽቶታል። በአሁኑ የመረጃ ሰዓታችን የዚህና ኤርትራ እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷ ተከትሎ ውሳኔው እንደማትቀበል ስትገልጽ ኢትዮጵያን በዚህ ጉዳይ ላይ ስለማካተቱና ሰሞንኛው ግብጽ ከኤርትራና ጅቡቲ ጋር ስለፈጸመችው አሰብና የዶርሌ ወደብን የመጠቀም ስምምነት የተሰማውን ምስጢር አክለን በዝርዝር ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትናንት ታኅሳስ 19 2018 ዓ.ም በሽሬ ከተማ ከህወሓት የምዕራብ ግንባር ታጣቂ ከፍተኛ አዛዦች ጋር ለስብሰባ ተቀምጦ የነበረ ሲሆን በስብሰባው ከፍተኛ የሆነ የሀሳብ ልዩነት ተፈጥሮ የአርሚ 13 አዛዥ የሆነው ጀነራል ጸጋዬ ማርከስ እና የአርሚ 11 አዛዥ ፍስሐ ኪዳኑ ወይም ወርቅ አይኑ ስብሰባውን ረግጠው ወጥተዋል። ይህ ስብሰባ በዋናነት ከቅርብ ጊዜ ወደ ጊዜያዊ አስተዳደሩና በጽንፈኛ ቡድን መካከል እየታዩ የሚገኙ ልዩነቶችን ለማድፈን እያሰበ ቢሆንም ልዩነቶች የበለጠ የሰፉበትና ከፍተኛ መካሪ የተፈጠረበት መሆኑን ከታማኝ ምንጭ ማረጋገጥ ተችሏል። እነዚህ አርሚ ከምዕራብ ግንባር አዛዥ ከነ ጀነራል ምግበይ ኃይልና ከደብረ ጽዮን ጋር በመቀናጀት በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀለ ከተማ ከፍተኛ ቁጥጥር እየተደረገ እንደሚገኝ ለማወቅ ተችሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ላይ መፈንቅለ መንግስት ታስቧል። ፕሬዝዳንቱና የህወሓት አመራሮች መግባባት ከብዷቸዋል መባል ከጀመረ እንደቆየ ይታወቃል። ከሳምንታት በፊትም ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ ብለዋል የሚለው መረጃ በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ እንደነበር ይታወሳል። በዛን ወቅትም ከወደ መቀለ ሲወጡ የነበሩ መረጃዎች ጀነራሉ ከበባ ውስጥ መግባት የፕሬዝዳንቱ ጫና ውስጥ መገኘት ያረጋገጠ ሆነው ነበር። በተደጋጋሚ የትግራይን ፖለቲካ መምራት ከብዷቸዋል፣ በህወሓት ሰዎች ነው እየተመሩ የሚገኙት የሚባሉት ጀነራል ታደሰ ግን በወቅቱ በይፋ ያሉት ነገር ባይኖርም ከመቀለ ሲወጡ የነበሩ ተንቀሳቃሽ ምስሎች ግን ፕሬዝዳንቱ ላይ አንዳች ሴራ እንደተሰራ መሆኑን ጠቋሚ ተደርጎ ነበር። ከሻዕቢያ ጋር ጽምዶ የሚል ጥምረት የፈጠረው ህወሓት በጀመረው ጥምረት ምክንያት የህወሓት ሰዎች በኢሳያስ ትዕዛዝ እንደሚመሩ አንዳንድ መረጃዎች እየጠቆሙ ሲሆን በጀነራሉ እየተሰራ ነው የተባለው መፈንቅለ መንግስትም ከዚሁ ጽምዶ የተሰኘ ጥምረት ጋር የተገናኘ ሊሆን እንደሚችል ተጠቁሟል። የተጠቆመው ኢሳያስ በጀነራል ታደሰ ወረደ ደስተኛ እንዳሉና የጽምዶ ጥምረት እንዳይሰምር እያደረጉ ነው በሚል በኢሳያስ ከስልጣን እንዲለቁ ለህወሓት አመራሮች ትዕዛዝ ተሰጥቷል መባሉ ከተሰማ በኋላ ነው። ጽምዶ የሚለው የሻዕቢያና ህወሓት አመራሮች መካከል ትልቅ መከፋፈል እንደፈጠረ የተገለጸ ሲሆን የትኞቹ ደጋፊ የትኞቹ ደግሞ ንቃፊ እንደሆኑ ግን እስካሁን በግልጽ የታወቀ ነገር የለም። የትግራይን ፖለቲካ በቅርበት የሚከታተሉ ተንታኞች ጀነራሉ ስልጣን እንዲለቁ ይፈልጋል ያሉ ሲሆን የአሁኑ የጀነራሎች እሳቸው የሚመሩትን ስብሰባ ለቆ መውጣትና ከዚህ ቀደም የነበሩትን ጀነራሎችን ያገለገለ የህወሓት እርምጃዎችን ህወሓት ለፕሬዝዳንቱ
እንደማይተኛ አመላካች ናቸው ብለዋል። በህወሓት አመራሮች መካከል የተፈጠረው ከፍተኛ አለመተማመንና ፕሬዝዳንት ታደሰ ከዚህ ቀደም በህወሓት አመራሮች ዛቻ እየደረሰብኝ ነው፣ ስራዬን መስራት አልቻልኩም ማለታቸው ተከትሎ በዚህ ዛቻና ማስፈራሪያ ስልጣን ሊለቁ እንደሚችሉ የተገመተ ቢሆንም እስካሁን ግን ጀነራል ታደሰ ወረደ ስልጣን ለመልቀቅ አስቤያለሁ የሚል ምንም አይነት ፍንጭ ግን አልሰጡም ሲሉ ተንታኞች እየገለጹ ይገኛሉ። በፕሬዝዳንቱ ላይ እየተሰራ የሚገኘው የመፈንቅለ መንግስት ሴራ እንዳለ ያስረዱት የትግራይን ፖለቲካ በቅርበት የሚከታተሉ ተንታኞች ለአብነትም ከሳምንታት በፊት መብታችን ይከበር በሚል ታጣቂዎች የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የጀነራል ታደሰ ወረደ ቢሮ ከበው ማደራጀታቸውን ገልጸዋል። ድርጊቱም በሰላማዊ ሰልፍ የተሸፈነ የሞንጆሪኖ ቡድን ታደሰ ወረደን ለመጣል ወይም ለማባረር ያደረገው ሴራ መሆኑን አስረድተዋል። በቀጣይ መረጃ እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የኤርትራ ማስታወቂያ ሚኒስትር ይህ ዘዴ አዲስ ሚስጥር አይደለም፣ ምክንያቱም አደገኛ አካባቢና ዓለም አቀፋዊ ቀውሶችና እውከትን ለማቀጣጠል ታቅዶበት የተደረገ ውሳኔ ነው። ስለዚህ በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ ያስፈልጋል። የሶማሊላንድ ሁኔታ በተለይ ቻይና ከታይዋን ጋር የገባችበት ጉዳይ ጋር ተመሳሳይነት ያለው በመሆኑ የሞራል ኃላፊነቷን መወጣት ግዴታዋ ነው የሚል ምላሽ ሰጥቷል። ድንገት የፈነዳ አይደለም ያለችው ኤርትራ ከሰሞኑ የአፍሪካ ቀንድ የፖለቲካ ትኩሳት ጋር በተያያዘ ኤርትራ ያለው በማለት ድምጿን አሰምታለች። ባለፈው አረብ እስራኤል ለሶማሊላንድ ሀገራዊ እውቅና የሰጠች መሆኑን ማሳወቋን በመከተል በርካታ ሀገራት፣ ቀጠናዊና ድርጅቶች ተከታታይ ተቃውሞች እያሰሙ ይገኛሉ። ከዚህ ጋር በተያያዘም በሀገር ደረጃ ግብጽ፣ ጅቡቲን፣ ሳውዲ አረቢያን፣ ቱርክን ጨምሮ 21 የሚሆኑ ሀገራት የእስራኤል የሶማሊላንድ እውቅና የሶማሊን ግዛት አንድነትና ሉዓላዊነት የሚጥስ ነው በማለት ተቃውሟቸውን ያሰሙ ሲሆን የአፍሪካ ህብረት፣ አረብ ሊግና ኢጋድም ጭምር ተቃውሟቸውን ያሰሙ መሆን የሚታወስ ነው። ኤርትራም ይህንኑ ተቃውሞ የተቀላቀለች መሆኗን በማስታወቂያ ሚኒስቴር መስሪያ ቤቷ በኩል በለቀቀችው መግለጫዋ አስታውቃለች። ኤርትራ በዚሁ መግለጫዋም በግብጽ አደባባይ የወጣ ተውኔት ሚስጥራዊ አይደለም፣ ውስጡን ሲላላ የቆየ እንጂ በማለቷም ያካሄድ በመጨረሻም አደገኛ ቀጠናዊና ዓለም አቀፋዊ ቀውስ ይዞ ይመጣል በማለትም ያስጠነቀቀችበት ሁኔታ ታይቷል። የኤርትራውን እስራኤል ለሶማሊላንድ እውቅና የሰጠችበትን አካሄድ ተከትሎ መፍትሄው ከተባበሩት መንግስታት ይጠበቃል በማለት ድርጅቱ ጉዳይ በአጽንኦት ይመለከተው ስትልም አስታውቃለች። የኤርትራ ማስታወቂያ ሚኒስትር በለቀቀው አጭር መግለጫ ማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸው መግለጫ በኤክስ ገጻቸው አጋርተው የጸጥታው ምክር ቤት አባላት የማያሻማ ምላሽ ሊሰጡበት እንደሚገባ የሚያሳስቡበት ሁኔታ ታይቷል። መግለጫው በተለይ ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምት በማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባም ጭምር ጠቁሟል። ኤርትራ ከዓመታት በፊት በሶማሊያ ውስጥ ጉዳይ ጣልቃ በመግባት ለአሸባሪዎቹ የጦር መሳሪያ እያቀበለች ነው በሚል በተባበሩት መንግስታት የጸጥታው ምክር ቤት አማካኝነት ማዕቀብ ተጥሎባት የቆየ መሆኑን የሚታወስ ነው። ይህ ማዕቀብ የተነሳው ኤርትራ ከኢትዮጵያ ጋር ሰላም ማውረዷን ተከትሎ ነው። ከዚያም በኋላም ግብጽ፣ ኤርትራና ሶማሌን በማስተባበር ጸረ ኢትዮጵያ ህብረትን ለመፍጠር ሞክራ ይህ አካሄድም ብዙም ወደፊት ሳይገፋ ቀርቷል። የግብጽና ሶማሌ ህብረት ሲቀዛቀዝ የኤርትራ ግብጽ ግንኙነት ግን ዛሬም እንደቀጠለ ይገኛል።